ተያይዘው እኮ መኝታ ቤት ገቡ። በዛ ላይ ደግሞ ገለዋለሁ ምናምን ትላለች። ቆይቺ ነበር ሚስት ያርገ ያስቆት። አንተ እኮ ካላየው ሐላምን ማልክ እንጂ ነግረን ነበር። ከዚህ የተሻለ ልሰጠኝ የምችል ምንም አይነት ስጦታ የለም። ግን ለማንም እንዳትናገር ለካሌብ። አባዬ ለኔ ችግር የለውም። አንተ ግን ተጠንቀቅ እንዳትናገር። ለኔ ምንም ችግር የለም። ታዲያ ምን ይቀረናል ለመሄድ? ወረቀቶችን ይዞ መሄድ። አምጡ አባዬ፣ ወረቀቶችን ልያዛቸው። እንሂድ አይደል? እንዴት ናችሁ? ካሌብ ለምን መጣ? ማለቴ እንዴት መጣህ? መጣሁ። ናፈቃችኝ። ቤቱን እኮ በራሴ ስም ሊያደርግ ሰነድ ይዘን ስንወጣ ነው የደረሰብን። ታዲያ አንቺን ምንድነው እንደዚህ የሚያደርግሽ? እነሱ እስከሚያውቁብሽ ድረስ? አንተ ምን ሆነህ ነው? ምንም አልሆንኩም። ሌላ ጊዜ አይደርስ? መገላገል አትፈልግም እንዴ? ይኸውልሽ ከኔ በላይ መገላገል የናፈቀው የለም። ግን ደግሞ እንደዚህ አይደለም። ዳንኤል ትንሽ ሊና አለ። ይገባዋል ብዬ ብዙ ሞከርኩኝ። እሱ ግን ምንም አይገባው። ጋሼ ቤቱን በቲና ስም ሊያደርገው ነው። ደግሞ ችግር እንዳትፈጥሪ። ወዶ ካረገው ተይ እንጂ። በዚህ ጉዳይ እኮ ብዙ ጊዜ ችግር ፈጥረሽ ታውቂያለሽ። ገና ነው። መቼ አለቀና? አለቀ እንጂ አባዬ፣ ከዚህ በላይ ምን አለ? ነገ ደግሞ ያለውን ነገር እናስተካክላለን። የቤት ባለቤትን ትሆኛለሽ። አሁን እኮ ህልሜ እውን ሆነ። የምፈልገውን ነገር ሁሉ አደርጋለሁ። ይኸውልሽ የኔ ፍቅር እያታለሉን እንዳይሆን። እኔን ማንም ሊያታልለኝ አይችልም። ለዛ ነው ከሱ ጋር ሁኜ ያስጨረስኩት። ከዚህም በኋላ የማንም ገረድ አይንቀኝም። እሺ መብት አለኝ። ቲና ቆይ ምን አግኝተሽ ነው? የኔ ፍቅር ሚስጥር ነው። እሺ እናንተኛ እንግባ። ሰክሪ ባልና ወንድም ይጣረስብሻል። እኔ እኮ ዳኒ ቀባጥረሻል። አዎ የምሬ ነው። እንደዛ ተያልኩሽ ጥምቢራሽ እስኪ ዞር ጠጥተሽ የማን ችግር ፈጥረሻል። አባዬ እኮ አባዬ ምን ቤቱን እኮ ባንቺ ስም ይሁን ብሎኝ ነው እንዴ? ምን? እኔ እኮ በካሌብ ስም አድርገው ብየው ነበር። የግፈኛው ሚስትና የሰራተኛዋ ትሁት ፍጥጫ ክፍል 24 ተለቀቀ። ሽማግሌው በፍጥነት በመድረስ የያዘውን ቢላዋ ሊቀማው ደርሷል። በጣም ደስ የሚለው ነገር ሽማግሌው ደረሰበት። ቲና የውሸት ስንድ የቤት ፊርማ ተፈረመላት። ቲናም በዚሁ ጮቤ ረገጠኝ በደስታ ወደቀች። በስካር መንፈስ ራሷን ስታወደቀች። በጣም ይገርማል የትሁትና የዳኒ ጅልነት። ሽማግሌው ድራማ ሰራባቸው። ካሌብ ራሱን መቆጣጠር አቃተው። በዚህም የተነሳ ራሱን በማንነቱ መጣ። ከስራዬ ነው የመጣው ከፊልዱ በማለት የለበሰውን ልብስ ማወላልቆ ራሱን ሆኖ መጣ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ ትሁት ክፍል 24 ተለቀቀ። ወደ ክፍል 23 ስንመጣ እንግዲህ ዳኒ እና ቲና ወደ መኝታ ክላስ እንሳሳም አብረንተኛ በማለት ፈለቁ ሆኖ ካሌብ ፈለቁ ሆኖ በነበረ ሰዓት ከሱ ፊት ነበረ ዝሳሜ ስትል እቺ ታቃለይ ደነስ እያለች ነበር። እንግዲህ ቢያንስ እንኳን መግባቢያ ቋንቋ ይኖራታል ተይ እያላት ነበር ዳኒና። በዚህም የተነሳና ክፍላችን በማለት ከመኝታ ክላስ እንግዲህ ሄደችው ነበር። በዚህም የተነሳ ትግስቱን መቻል አላቀውም። ትግስቱ አፍንጫው ደረሰ የካሌብ ማለት ነው። በዚህም የተነሳ ለአባቱ በመደወል የት ነው መሳሪያው? ሁለቱንም በቃ አጋድሚያቸው እጄን ለመንግስት እሰጣለሁ በማለት አባቱም ጋር ቢደውል አባትየውም በፍጹም በማለት ሩጠው ነው የመጡት። እሱ አልነግረው ሲል ቢላዋውን ትልቁን ቢላዋ የበሬ ማረጃውን ይዞ የሮጠው ነበር። በዚህም የተነሳ ግምታችን ልክ ነው። ሰውየው መጥቶ ይቀመዋል እያለ ነበር ከፊልሙ ስንረዳ። እንግዲህ ሽማግሌው መጥቶ ቀምቶታል ማለት ነው። በዚህም የተነሳ እንግዲህ ሽማግሌው ቀምቶት በሩንም ሳይከፍት ደርሷል ማለት ነው። ትግስቱ አለቀ ማለት ነው። ሽማግሌው ግን ይሄን ሁሉ ዘመናት አሳምመው ሽባርጋው ስንቱን ነገር ችሎ ነገር ግን ሊያምን አልቻለም ነበር። እሱ
ከልቤ አይኔን ማየት አለብኝ በማለት ነበረ ባሩክ ወደዚህ ካሊብ ማለት ነው ካሊብ ወደዚህ ስራ የገባው ማለት ነው። ነገር ግን እሱ ሊቋቋመው አልቻለም። የሚያየው ነገር ትግስቱ አፍንጫው በመድረሱ ይችን ነበር ሚስት አድርጌ ስጠብቅ የነበረው እያለ ራሱን በቃ መቆጣጠር አቃተው። ራሱን ወቀሰ ማለት ነው። እንግዲህ ባሩክ አሁን ላይ ሁሉንም ነገር ቀይረህ በቃ ተረጋጋ፣ በቃ ይበቃሃል፣ ራስህን ሁን ሲለውም ሽማግሌው ገና ብዙ ይቀረኛል ሲል በቃ ማወቅ አለብህ፣ ራስህን ቀይረህ መጣሁ ብለህ ና ቶሎ ውጣ ብሎ ሁሉንም ነገር ይለዋል አባትየው። በዚህም የተነሳ በቃ ቀይር ሲለው የአባቱን ትዕዛዝ አክብሮ ኦኬ በማለት ይወጣል። በዚህም የተነሳ እንግዲህ ማነች ቲና ፈለቁ የት ሄዳ ነው በማለት ነበረ ሽማግሌውን ስጠይቀው የነበረችው። ቤት ሲያጧት የለችም። እንግዲህ ፈለቁ ማለት ባሩክ ነው ካሌብ ነው ማለት ነው። ካሌብ እንግዲህ በዚህ የተነሳ ራሱን ሊቀይር ሄዷል ማለት ነው። በዚህም እንግዲህ ራሱን ቀይሮ ሽማግሌውና ቲና እያወሩ ነበረ። በዚህ የተነሳ የት ሄደ ሲል እናንተ እኮ ተኝተዋል ብላ ሄደ ልትሰናበታችሁ ብትመጣ ሌላ ጊዜ ትመጣለች። በቃ እኔ ተኝተው ብላ ደነገጠ። ያው ደክሞሽ ተኝተሽ ነው ብዬ እኔም ያው እንትን አላልኩም፣ ሌላ ጊዜ ትመጣል ደግሞ ተንከባከቧት እያለ እያሾፈባት ነበር። በዚህም የተነሳው እሱማት እያለች ነበር። ደክሞኝ እኮ ትንሽ ተኝቼ ነው ረፍት አድርጌ እያለች እሷም ይሄንኑ እየተቀደደኝ ነበረ። የዚህም ጊዜ ሽማግሌውም እንግዲህ የውሸት ሰነድ አሰርቶላቸዋል ማለት ነው፣ አሰርቶላታል። በዚህም የተነሳ እንግዲህ እሷ ይሄንን ነገር እንትን ብላ ከሽማግሌው ጋር ዛሬ በቃ እንግዲህ እንትን ማለት ነው። አዎ በቃ ዛሬ አደርግልሻለሁ በማለት ቃሉን ጠብቆ ያንን ወረቀት ምንድነው ሌላ የሚያስፈልገን መረጃ ነገር አለ ሰነዱ ይያለሁ እያላት ነበረ። በዚህም ለመፈራረም ከድንገት እንግዲህ ካሊብ ይመጣል ማለት ነው። ካሊብ በሚመጣ ጊዜ መጣ አለች እንዴ ከዛ ማለት የት ልትሄዱ ነበር ምንድን ነው ምናምን እያለ እሱም ይሄንን ሲል ነበረ። በዚህም የተነሳ እሷም እንግዲህ አይ ስራ ልንሄድ ነበር፣ ሽማግሌውም ለማንም እንዳታወሪ እያላት አንተም ተሳስቶ እንዳታወራ አታለባር ለማን ነው ለካሌብ እያለች ነበረ። ኦኬ በማለት እንግዲህ አይ ቡና ለመጠጣት እኮ ልንወጣ ነበር፣ እንዴ መጣ ለመጣ እያለች ይደብራታል። እንዴ ችግር አለ እንዴ እያለ ነበር። ናፍቃችሁ ነው እያለ ነበር። በዚህም የተነሳ እንግዲህ እሱ በመምጣቱ የተደበረችው ቤት ልታገኝ የነበረችዋ ይህን ስትል ነበረ። እንግዲህ በቃ ይፈረምልሻላ ታዲያ እያላት ነበረ። በዚህም ጊዜ እንግዲህ እሱም ሽማግሌው ጋር መልሳ እሷ ባሩክም ማን ነው ካሌብ በዚህም የተነሳ እንግዲህ ማን ነው ካሌብ አልሄድም ስራ እረፍት ነኝ ቤት ነኝ እያላት ነበረ። በዚህ የተነሳ እንግዲህ ቲና ደስ ብሏት ስለነበረ አሁን በቃ ቁርስ ላቅርብ ማለት ቲና ትቀርብ ማንስ ትሁት ትመጣለች። እንዴ ውጭ እንጋብዛለን ለመውጣት ቸኩላ ውጭ እንጋብዘዋለሁ እያለች ነበረ። አይ ውጭ ከምናወጣ ዝህን ብላ ሁለተኛ ወጭ እያሉ ነበር ሽማግሌው። እሺ በቃ አቅርቢ በማለት እሷ ተከትላ ኪችን በመምጣት አየሽ አንቺ ምን ለማድረግ ነው እንትን የምትይው እያለኝ ነበር። አየሽ የሰው ሀብት እንዴት እንደሚያደርግ እያለች ነበረ። እንግዲህ ትሁቴ በዚህ የተነሳ እኔ ደግሞ እችላለሁኝ ሁሉንም ነገር ማድረግ እያለች ነበረ። ያኔ አንቺ ሁሉንም ነገር ስታደርጊ እኔ ከታች ቁጭ ብዬ ትችያለሽ እልሻለሁ ጎንበስ ብዬ እያለች ስታሾፍባት ነበር። እንግዲህ ሰነዱንም ይዘው ከቲና ጋር ወደ ቢሮ ይዘው ሄደዋል። እንግዲህ ሽማግሌው የአራዳ ሰው ናቸው፣ አራዳ ናቸው ሲበዛና የውሸት ሰነድ አሰርተውላቸው እንግዲህ እሷም እሱም ማለት ነው ማን ነው ሽማግሌውና ቲና አብረው ሂደዋል። በዚህም ጊዜ እንግዲህ ሽማግሌው ያንን የውሸት ሰነዱን ይዞላት ይሄዳል። እሷ ሂዶ ፈርምላታል። እሷም እንግዲህ እኔን ያዘው ወረቀቱን ፈርሞላት ሲወጣ ከዛ ቤት በቃ
የምትረገጠው ሁሉ ምን የምትለው ሁሉ በቃ ጮቤ ረገጠ። በዚህ ጊዜ እንግዲህ ተቃቅፋ አቅፋው ትትስመው ነበር። ዛሬማ ደስ ብሎኛል ይህን ስላደረክልኝ፣ ቤቱን በሷ ስም ስላረገላት በቃ ለእንትናችን መጠጣት አለብን እያለችው ነበረ። ለዚህማ ለደስደሳችን እንትን ስላልክልኝ ያለ ድራፍቷን ታዘና ዛሬ ገብዛ አልሄድም በማለት ሽማግሌውም እሺ ይላታል። ከዛ ጀርሲ ትላለች ማለት ነው። የተቀዳውን ይዝን ጊዜ እንግዲህ ጠጣ ጨመር እያለች ነበር። እንዴ እኔ እኮ መጠጥ አልወድም ያው ላንቺ ብዬ ነው ደስ እንድልሽ እያላት በቃ እንደ ዛሬው ሀቢ ሁን አታውቅም። በቃ ቲና ማለት ነው የሰው ገንዘብ እንዱ ለራሷ እንኳን ቢሆን እሷ አንድ ሌባ ያዘችው ጓደኛ እሷ እንደዚህ ከባሏ ላይ ቀምታ በእሷ ስም ልታደርግ ወይኔ ጉዴ ይችልናል። እንግዲህ ቲና አሁን ላይ በቃ ሽማግሌው እንሄድ ወረቀቱን ይዤው ልሄድ ቢላት እኔ ይዤው ልሄድ ቢላትም እሷ አይ እኔ ይዤዋለሁ እኔ ጋር ይቀመጣል ሰው እንትን እንዳይልሽ እባክሽ ሲላት ችግር የለውም እኔ እጠነቀቃለሁ በማለት ያንን ሰነድ የተፈረመበትን ይዛለኝ። በዚህም ጊዜ እንግዲህ ወደ ዳኒ ጋር ሽማግሌው ተነስተው ይሄዳል። ወደ ዳኒ ጋር ትደውልና ዛሬ ትልቅ ሰርፕራይዝ አለ። እስከ ዛሬ ወገቤ እስከምንንቀጠቀጥ ፍቅርዬ የኔ ትርታ የወዴ ልቤ ምት እያለች ስትል የነበረው እንግዲህ ምንድን ነው እያለ እሱም እንግዲህ ይመጣል። ሽማግሌውም ወደ ቤት ይመጣል። ቤት በሚመጣ ጊዜ እንግዲህ ካሊብም ቤት ነበረ። በዚህም ጊዜ እሷስ በሚለው ጊዜ እሷ እየጠጣች ነው። በዚህም ጊዜ እንግዲህ ሽማግሌው ወደ ካሊብ ጋር በመድረስ ካሊብን እየተደረሰች ሲል እንግዲህ ዳኒን ለመጥራት እዛው እንትን ብላ ነው ፈረምኩላት ይለዋል። ወይኔ ጉድ! እኔ ሲገረመኝ ያንተኑ ሽቶ ነው ሲያውቁት እንዲሁ ምንድነው ፊታቸው ላይ እንትን ነው የሚገቡታ እያሉ ነበረ። ዛሬ ትልቅ ሰርፕራይዝ አለኝ እያለችው ነበረ። እንግዲህ ይህን ካወሩ በኋላ ዳኒን ወደ እሷ መጠጥ ይመጣል። እስኪ ገምት ምንድን ነው ሰርፕራይዙ እያለችው ነበር። እናም እንግዲህ ዳኒን በመጥራት ዳኒን ሰርፕራይዙ ምንድን ነው በሚላሳ ዳኒ ግን እዚህ ቦታ ላይ ራሱ ተጠራጥሯል። እንዴት ሊሆን ይችላል በፍጥነት እንዴት ቤቱን እያለ ጥያቄ ውስጥ ነው የገባው። እኔ እያታለሉን እንዳይሆን እያለ ዳኒ ግን በዚሁ እየነቃ ነበር። ያው እሷ ናት እያፈዘዘችው ያለችው ማለት ነው። በዚህም ጊዜ እንግዲህ ደስታዬ ላይ ውሃ እንዳጨምርበት እኔ እኮ ቲና ነኝ እኔ ጀግናዋ ነኝ እያለች እየፎከረች ነበረ። በዚህም ሰዓት እንግዲህ እና እንሂድና ሌላ ቦታ እንቀይር ሌላ ክላስ እና እዛ እንጠጣ እያለች ነበረ። በዚህም ጊዜ እኔ ስፓርት ላይ እሱም ወረቀቱን እኔ ላይ ያዘው የተፈረመበትን እኔ ላይ ያዘው እኔ ነገ ማን ነው ገና እኮ አላለቀም ነገም እንመጣለን እያለችው ነበር። እንግዲህ እሺ ይሁን አላምነኝ ብለሽ ነው አይደለም እኔ ላይ ያዘው በማለት ወረቀቱን ኪቴና ትይዛለች ማለት ነው። በዚህም ጊዜ እንግዲህ ሁለቱም ሰክረው እየተወላገዱ ቤት ይመጣሉ። ቤት ሁለታቸውም ሰክረው ተቃቅፈው እየተወላገዱ ትንሽ ዳኒ ይሻላልና የኔ ፍቅርና እንግባና እንተኛ ክላሳችን ትለዋለች ባሏ ፊት። እንግዲህ ካሊብም ቁጭ ብሎ እሱን ይዛ ስትሰክር እኮ ትንሽ እሱ ቢጠጣም እሱ ይሻላልና ስትሰክር እኮ ሁሉንም ነገር ሳተች ባሏን ረስታ እኔን ትል ጀመር ይላል። እንግዲህ ግራ የገባው ዳኒ ማለት ነው። ምክንያቱም ሰክራ ዝም ብላ መሳቅ ዝም ብላ እንትን ማለት ሆነና የዚህ ጊዜ እንግዲህ ይሄ ፓርት በጣም ነው የገረመኝ ማለት ነው። እና እሷ እየሳቀች ሰክራ ተነስታ እየተወላገደች ወደ ክላሷ ትገባለች። እንግዲህ ዳኒም እሱም ሞቅ ቢለውም እንደሱ አልባሰበትም። አንተ መስያት እኮ ነው እንደዚህ ስለጠጣች በብዛት እያለ ነበረ። በዚህም የተነሳ እንግዲህ እሷ ክላስ በመሄድ ዳኒ ማታ እኮ ቀባጠርሽ ያልሆነ ቃል ተጠቀምሽ ለምንድን ነው እያላት ምን አልኩ እያለችው ነበረ። ያላልሽውን ብትጠይቅኝ ይሻላል። ስለዚህ ዳኒን እኔን ፍቅር እያልሽ ስትይ ነበረ እያላት ነበረ። ከዛም ትደነግጣለች እሷም ያለችበት ነገር ማለት ነው። በዚህ ጊዜ እንግዲህ ማነች ቲና ከዛም የተነሳ አሁን የት ናቸው እያለች ነበር። እኔ እንጃ የት እንደሄዱ ተዋል ሲል እኔማ ይሄ መሆን
መሆን የለበትም ራሴን ሲጥ አድርጌ ነው የምገለው በማለት ቲናም እንግዲህ እየበሸቀች ነው ያለችው። እሱ ግን ወረቀቱን ያንን የተፈራረሙበትን ያነሳዋል። ሲያነሳው እንግዲህ ካሌብ ይዞት ታገኘዋለች። እንግዲህ በዚህ የተነሳ እሱም ወረቀቱን ይዞ አይ አባዬ እኮ ቤቱን ፈርሞልን ነው ትለዋለች። የምንዲ ቤት ሰነድ ነው ሲላት ማለት ፈርሞልኝ በእኔ ስም አድርጎልኝ ነው ትለዋለች። እንዴ በአንተ ስለው አይ በአንቺ ሴት ትሻያለሽ አንቺ በማለት ለእኔ ፈርሞ ነው ሲል እሺ በቃ በማለት በቃ ካሁን በኋላ ማንም አይፈነጭብንም አይደል በማለት እሷን ያቅፍና ያረጋጋታል። እሷም ደስ ይላታል። በዚህ የተነሳ እንግዲህ ሽማግሌውና ካሌብ ባንድ ሆነው ሳለ ያንን ፋይል እንትን እያሉ እንዴት እንደው እንትን ብትል ነው እያሉ ነበር። በዚህ የተነሳ እንግዲህ ወረቀቱን ይዘው እሷም ስትመጣ ድፍረቷ እያሉ ከዛ የት ነው ዋናው ሰነድ ሲሉ ነበር። ፋይል ይሄው በማለት ለልጁ ለካሌብ ሲያሳየን እሷ ከድንገት ትመጣለች። ምንድነው ፋይል ነው ይሄ ደግሞ እያለች ነበረ። ይሄ የሰው ነው ብሎ ሽማግሌው ልታነሳ ስትል ይቀማታል። በዚህም የተነሳ እሷም እንግዲህ አባዬ የምንሄድበት ጉዳይ ስትለው እንሄዳለን ይላታል። በዚህም የተነሳ የት ነው በማለት ካሌብ ይጠይቃል። በሱም እኔና አባዬ ነው የምናውቀው ሚስጥር ነው ይላል ትላለች። እሺ በማለት እሺ በቃ አንድ ነው የምትይኝ ትለዋለች። እሱም እሸኝሻለሁኝ እያላት ነበር። እንግዲህ ተነስተው ሽማግሌው ሁለተኛ ሊፈርምላት የውሸት ሰነድ መሆኑን ስታቅ እንግዲህ ካሌብን ማነው ዳኒና ቲና ምን ይሆናል የሚለው ቀጣይ የምናየው ይሆናል ማለት ነው። በጣም ዘና ነው ያደረጉኝ ማለት ነው። ለነበረን ቆይታ እናመሰግናለን። በቀጣይ ክፍል እስከምንገናኝ መልካም ጊዜ